ህይወት ትምህርት ቤት አላት፣ ዩኒቨርሲቲ አላት፣ ኮሌጅ አላት። ከፈተና ፈተና ረበደ የምታልፊበት ቦታ ነው። ሁሉም ነገር ካጣ በኋላ ምንድን ያለው እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተባረከ ይሁን። የኢዮብ ፈተና ካበቃ ያንቺ ፈተና ያበቃ። ህይወት የራሷ ትምህርት ቤት አላት፣ የራሷ ፈተናዎች አሏት፣ የራሷ ፔፐር ጻፊ የምትልሻለት፣ የራሷ እችን ካላለፍሽ እችን ካልተፈተንሽ አታልፊም ብላ የምትሞግትሻለት። ጥሩ ተማሪ ከሆንሽ ትማሪበታለሽ፣ ጥሩ ተማሪ ካልሆንሽ ትወድቂበታለሽ፣ ፌል ታደርጊያለሽ። እና ህይወት ዩኒቨርሲቲ አላት። የህይወት ዩኒቨርሲቲ ስታልፊ በጣም የሚጠቅምሽ ነገር ጽናት ነው፣ ፐርሲስተንስ። ትጸኛለሽ፣ በሚመጡት ፈተናዎች አትሸነፊም፣ ትታገሻለሽ፣ ትወድቂያለሽ፣ ትነሻለሽ። ከዛ ሲያታግልሽ ትወድቂና ከዛ አቧራሽን የሚያራግፍልሽ ስታጭ ራስሽ ታራግፊዋለሽ፣ ራስሽ አራግፈሽ ትነሻለሽ። ኢንካሬጅ ዮርሰልፍ፣ አይዞሽ ብለሽ ራስሽን ታበረቻለሽ። ፈተናውን ታልፊያለሽ። ከዛ ይሄኛውን ስታልፊው ሌላ ደግሞ ይመጣል። እንደገና እሱንም ደግሞ ማለፍ አለብሽ፣ የግድ ነው። ህይወት በላይፍ የተዘጋጁ መንገዶች ናቸው። ዳዊትን አስቢው፣ ንጉሥ ዳዊትን አስቢው። ስንት ቴስቶች ነበሩት፣ ስንት ፈተናዎች ነበሩት። ሳውል ሲያሳድደው፣ ያኛው ሲነሳበት፣ መጨረሻ ላይ በጣም የሚገርመኝ ቦታ አለ። የመጨረሻው ፈተና ላይ ሚስቱን፣ ልጆቹን፣ የሚከተሉትን 450 ሰዎች ሚስቶቻቸው፣ ልጆቻቸው፣ ከብታቸውን በሙሉ ዘረፏቸው። he lost everything። የመጨረሻው ፋይናል ኤግዛም እሱ ነበር። ከዛ ፊት እኮ ብዙ ተሰዷል፣ ብዙ ተንከራቷል፣ ብዙ ቴስት ተደርጓል። የመጨረሻው ላይ ግን ፋይናል ኤግዛሙ ላይ ግን ሁሉን ነገር ሉዝ አደረገ። መጥተው የእሱን ሚስቶች፣ ልጆች፣ ከብቶች፣ የእሱን ብቻ አይደለም የተከታዮቹ ልጆቻቸውን፣ ሚስቶቻቸውን፣ ከብታቸውን ይዘው ሄዱ። ከዛ የእሱ የራሱ ወዳጆች ድንጋይ ያነሱበት ሊወግሩት። ምን ይላል መሰለሽ? ዳዊትም ለማልቀስ አቅም እስከሚያጣ ድረስ አለቀሰ ይላል። ማለት አልቅሶ ከዛ በኋላ ኢነርጂ አልነበረውም ለማልቀስ። ግን ዳት ወዘት የመጨረሻው በዚህኛው ፈተናው ግራጁዌት አድርጓል። ከዛ በኋላ ተሰብስበው ሲያነግሱት ነው የምታየው። ወደ እረፍት ሲገባ ነው የምታየው። ከዛ ደግሞ ሌላ ቻፕተር ደግሞ አለ። ግን ዋናው ከባዱን ፈተና ግን ሲያልፈው ልክ ፋይናል ኤግዛም የእኛን ትዝ ይለኛል። ሜዲካል ስኩል የመጨረሻ ፋይናል የሚባላል የማይተኛበት፣ በቃ መተኛት የሌለበት ሁሉ ስትረሱ ከባድ ነው። የዳዊት የመጨረሻ ፋይናል ቴስቱ ለማልቀስ አቅም እስኪያጣ ድረስ ያለቀሰበት ቦታ ነበር። ስለዚህ አለ። ከዛ ግራጁዌት አደረገ ማለት ነው። ወደ ታሰበለት ቦታ ደረሰ። ከዛ ሁሉ ቴስቲንግ በኋላ እግዚአብሔር ቴምፕት አያደርግም። ቴምፕት ማለት በክፉ አይፈትንም ማለት ነው። ቴስት ግን ያደርጋል። ቴስቶች ግን ማለፍ አለብሽ። ከዛ ተሰርተሽ ልክ ዳዊት ወደ ረፍቱ እንደገባው ያቺ ቀን ስትመጣ፣ የመጨረሻ ፈተናሽን የምትሰሪባት ቀን ስትመጣ፣ ከዛ በኋላ ተሰብስበው ለምን ንጉሳችን ሆን አሉት። በይሁዳ ላይ ያነገሱት እና ወደ ተዘጋጀልሽ ቦታ ላይ ትገቢያለሽ። እና ያቺነች ግራጁዌሽን። ህይወት ትምህርት ቤት አላት፣ ዩኒቨርሲቲ አላት፣ ኮሌጅ አላት፣ ታስገባችኋለች። አንዳንዶቻችሁ ትልቅ የህይወት ዩኒቨርሲቲ ውስጥ ነው ያላችሁት። ከፈተና ፈተና፣ ይሄኛው ፈተና ሲያልቅ ሌላ ፈተና እያለፋችሁ ነው ያላችሁት። ግን እነዚህ ፈተናዎች የዳዊት ፈተና እንዳበቃ፣ የመጨረሻውን አልቅሶ እንዳበቃ የሚያበቁበት ጊዜ ደግሞ አለ። ግራጁዌሽን ቀን ደግሞ አለ። የደስታ ቀን ደግሞ አለ። ሁሌ በዚያ አይኖርም። ምድረ በዳ ታልፊበታለሽ እንጂ ምድረ በዳ ሬዚደንስ አይደለም። ምድረ በዳ መኖሪያ አይደለም። ምድረ በዳ የምታልፊበት ቦታ ነው። ሸለቆ የምታልፊበት ቦታ ነው እንጂ ቤት ሰርተሽ የምትቀመጭበት ቦታ አይደለም። በህይወት ጆርኒ፣ በህይወት ጉዞ በሸለቆ ውስጥ የምታልፊበት ጊዜ አለ። ግን ልታልፊበት ነው እንጂ ቤት ሰርተሽ ሸለቆ ውስጥ ልትቀመጭ አይደለም። በምድረ በዳ የምታልፊበት ጊዜ አለ፣ ዊልደርነስ። እሱም ደግሞ ማለፊያ ነው እንጂ መኖሪያ አይደለም። ቤት ሰርተሽ ምድረ በዳ ላይ አትቀመጭም። ስለዚህ እለፉት። በፈተና ውስጥ የምታልፉ ሰዎች፣ ቴስት እየተደረጋችሁ ያላችሁ ሰዎች፣ የተለያየ መከራ እየመጣ የሚፈትናችሁ ሰዎች እሱን በትዕግስት፣ በጽናት፣ በጸሎት እንዲያልፉት ነው። አንድ ቦታ ላይ ታዲያ በጣም የሚገርመኝ ቃል አለ። ስለ ውቅያኖስ እየተናገረ ነው። ውቅያኖስ እንዴት እንዳበጃት እየተናገረ ነው። እና ውቅያኖስን አሁን አስቢው፣ 3/4 ነው አይደል? ውቅያኖስ እንዲህ ቢል እኮ ክልብስ ነው የሚያደርገን። ግን ምን ይላል? እስከዚህ ድረስ ድረሺ አላት ይላል። እስከዚህ ድረስ ድረሺ፣ ከዚህ አትለፊ ብሎ ለትዕቢተኛው ማዕበልሽ ገደብ አደረገ ይላል። ፈጣሪ እግዚአብሔር ሙስሊሞች አላህ፣ ለይሁዶች ያህዌ የሚያሰምረው መስመር አለ። ልክ ለውቅያኖስ እንዳሰመረላትና ከዚህ ጋር እንዳታልፊ እንዳለ የሚያሰምረው መስመር አለ። መከራዎቻችንም ፈተናዎቻችንም
የሚሰመርላቸው መስመር አለ። ከዚህ ጋር እንዳታልፍ ይባላል። ከዚህ ጋር የግራጁዌሽን ቀን ነው። ለምሳሌ የሚያሳዱኝ ሰዎች ይኖራሉ እና ይፈቀድላቸው ተፈለጉ ይጽፉብሻል፣ ምን ይላሉ፣ የፈለጉትን ያደርጋሉ። ከዛ ግን መስመር ይሰመራል። እስከዚህ ድረስ እለፍ፣ ከዚህ ግን እንዳታልፍ ይባላል። ይችን ያለፈለት ወዮለት በቃ የሚባልበት ጊዜ አለ እና ልክ መከራዎቻችንም ቴስቶቻችንም በቃ የሚባሉበት ጊዜ አለ። ከላይ ፈተናዎቹ የሚያበቁበት ቀን አለ፣ የሚመረቁበት ቀን አለ። ትምህርቱ ያቆማል ማለት ግን አይደለም። ቴስቶች ምድረ በዳ ጉዞ የሚያበቃበት መንገድ አለ፣ ሊሚት አለው። የፈተናዎች የሚያበቃበት ጊዜ አለ፣ ሊሚት አለው። መከራዎቻችሁም ችግሮቻችሁ ከዚህ ጋር እንዳታልፉ የሚባሉበት ጊዜ አለ። በህይወት ዩኒቨርሲቲ በጣም የሰቀለ ሰው እኔ የማውቀው በከፍተኛ ክብር የተመረቀ ሰው ኢዮብ ነው። ኢዮብን አስበው። ልጆቼ አጥፍተው ሊሆን ይችላል ብሎ እኮ ንስሐ ይገባል። ራይቸስ ነው እና ራሱ እኮ ፈጣሪ ተማምኖበታል። አየኸው ባሪያዬን ኢዮብን አየኸው አለ። እንደሱ እግዚአብሔር የሚፈራ ጻድቅ የለም አለ። ከዛ መጣ 7,000 በጎች ተቃጠሉ። በጎቹን አጣ፣ ግመሎቹን አጣ፣ እንስሶቹን አጣ። ከዛ ስንፍና ካፉ አልወጣም። ያ ሁሉ ሲሆን ስንፍና አልወጣም። ከዛ ደግሞ ልጆቹን አጣ። ይሄ እንግዲህ አስቢው። ሁሉን ነገር ካጣ በኋላ ምንድን ነው ያለው ኢዮብ? እግዚአብሔር ሰግዶ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን ብሎ አመሰገነ። ከዛ በቁስል ተመታ። አሁን he lost everything፣ ያለውን ነገር ሁሉ አጥቷል። በቁስል ደግሞ ተመቷል። ጓደኞቹ መተው፣ አጽናኞቹ መተው እየነዘነዙት ነው። የሆነ የተደበቀ ነገር አለ፣ የሆነ ኃጢአትማ አለ። ይኸውልህ እሱ ፍጹም እኮ ነው፣ አንተ የሆነ ችግር አለብህ ይሉታል አጽናኞች። ከዛ ያንን ሁሉ በትዕግስት አለፈ። ከፈተና ፈተና ከፈተና ፈተና ግን እየሰቀለ አንድ ቀን ምን አለ መሰለሽ? ደረቅ ቅጠል ታሳድዳለህ እንዲህ አለው። እኔ እኮ የወደቀ ደረቅ ቅጠል እኮ ማለት ነው። ደረቅ ቅጠል ታሳድዳለህ አለው። ከአምላኩ ጋር ይሟገታል። ስድብ ግን አልወጣውም። ሚስቱ ጠይቀዋለች፣ ስደበውና ሙት ብለዋለች። አሁንም ተስፋ አረጋለሁ ትላለህ እንዲህ፣ አሁንም ይሳካል ትላለህ እንዲህ፣ ስደበውና ሙት አለች። አንቺ ከሰነፎቹ እንዳንድ ሰው ተናገርሽ አላት። አለፈ። ኤ+++++++ ዘጋው። ከዛ መጣለት፣ የሚወደው ፈጣሪ መጣለት። ፈቅዶ ነው በዛ ውስጥ ያለፈው። መጣና አስተማረው። መጨረሻ ላይ ሰንሰጠው። በኋላ ጤናው በሙሉ ተመለሰ። ሀብቱ በሙሉ ብዙ እጥፍ ሆኖ ተመለሰለት። እንደገና ልጆች ተሰጡት። አሁን ግራጁዌት አድርጓል። የዛ ጊዜ ነው ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህ የሚከለከል ዘንድ ከቶ እንደማይቻል አወቅኩ ያለው። የኢዮብ ፈተና ካበቃ ያንቺ ፈተና ያበቃል። የኢዮብ ፈተና ካበቃ ያንተ ፈተና ያበቃል። እና ማብቂያ አለው፣ ይሰመርለታል። ከዚህ አታልፍም ይባላል። ጊዜያዊ ነው ሁሉ ነገር። እዛ የግራጁዌሽን ቀን ይመጣል። እዛ ሁሉን ታደርግ ዘንድ ቻይ እንደሆንክ ታያለሽ። ወደ ተዘጋጀልሽ መልካም ነገር ደግሞ ትገቢያለሽ።